አንድ ቢሊየነር ከ5 ዓመት በኋላ ወደ ቤቱ ሲመለስ በየቀኑ የፍቅር ደብዳቤ ይጽፍላት የነበረችው ሚስቱ በጎዳና ላይ ወድቃ አገኛት። እሱ በቅንጦት ዓለም ውስጥ ሲኖር፣ እሷ ግን በብርድና በረሃብ ስትሰቃይ ነበር። ይህ እንዴት ሊሆን ቻለ? በየወሩ $15,000 የሚላክላት ሴትስ እንዴት ጎዳና ልትወድቅ ትችላለች? አንድ ሰው ህይወታችሁን አበላሽቶ ልጃችሁን ነጥቆ መንገድ ላይ ጥሏችሁ ቢሄድ ዳግመኛ ልታምኑት ትችላላችሁ? ዛሬ የምነግራችሁ በአንድ የስልክ ጥሪ ስለጠፋ ህይወትና በይቅርታ ስለተገኘ ተአምር ነው። ይህንን ሁላችንም በህይወታችን ቅድሚያ የምንሰጣቸውን ነገሮች ዳግም እንድንመረምር የሚያደርግ አስደናቂ ታሪክ እስከ መጨረሻው ተከታተሉት። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ታሪኩን ከመጀመራችን በፊት እነዚህ ታሪኮች ምን ያህል ርቀት እንደሚጓዙ ማወቅ ስለምንፈልግ የት ሆናችሁ እየተከታተላችሁ እንደሆነ ኮሜንት ላይ ጻፉልን። የምትገኙበትን ሀገር ወይም ከተማችሁን ጻፉልን። ታሪኩ ለብዙ ሰዎች እንዲደርስ ደግሞ በደግነት ላይክ አድርጋችሁ ጀምሩት። የእናንተ አንድ ላይክ ለቻናላችን እድገት ትልቅ ዋጋ አለው። እንደዚህ አይነት መሳጭ ታሪኮችን መስማት የምትወዱ ከሆነ በየቀኑ የምናቀርብበትን ቻናላችንን ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። አሁን በቀጥታ ወደ ታሪካችን እንመለስ። በማንሃተን ጎዳናዎች ላይ ዝናቡ በኃይል ይዘንባል። ስኮት ስተርሊንግ ሹፌሩን እየጠበቀ የዲዛይነር ሱፉን እያስተካከለ በአንድ ረዥም ህንፃ ጥላ ስር ቆሟል። በእስያ የቴክኖሎጂ ግዛቱን በመገንባት ለ5 ዓመታት በሻንጋይ ከቆየ በኋላ አሁን ገና ነበር ያረፈው። 5 ዓመታት፣ የዘገዩ ምሽቶች፣ ማለቂያ የሌላቸው ስብሰባዎችና ታላቅ ስኬት። ኩባንያው አሁን $3.2 ቢሊዮን ያወጣል። ሁሉም ነገር ነበረው። በጣም አስፈላጊ ከሆነችው አንዲት ሰው በስተቀር ሁሉም ነገር ነበረው። ያቺ አስፈላጊ ሴት ባለቤቱ ጁሊያ ናት። ስኮት ስልኩን አውጥቶ የመጨረሻውን መልእክቷን አፈጠጠበት። ከ5 ዓመት በፊት ነበር። እጠብቅሃለሁ፣ ቶሎ ተመለስ። ያ ሁሉ ነገር ከመቀየሩ በፊት ነበር። ንግዱ ከመለወጡ በፊት፣ ወራት ወደ ዓመታት ከመቀየራቸው በፊት፣ ጥሪዎቹ ምላሽ ሳያገኙና መልእክቶቹ ሳይነበቡ ከመቅረታቸው በፊት። በመጨረሻም ወደ ቤት ለመመለስ በወሰነ ጊዜ ከ3 ወር በፊት ሊደውልላት ሞክሮ ነበር። ነገር ግን ቁጥሩ ተዘግቷል። ምርጥ ጓደኛዋ ሳራን አነጋገራት። ስኮት፣ አሁን ወደ ቤት መምጣት አለብህ። ጁሊያ እሷ እንደ ድሮ አይደለችም። ሳራ ከዚህ በላይ ምንም አላለችም። ዝም ብላ አለቀሰችና ስልኩን ዘጋችው። ጥቁር መርሰዲስ መኪና መጣ። እንኳን ደህና መጡ ሚስተር ስተርሊንግ፣ አዲሱ ሹፌር ተናገረ። ወዴት ልውሰዶት ጌታዬ? ወደ ቤት፣ ብሩክሊን ሪቨርሳይድ አፓርትመንት ውሰደኝ። በረጠበው ጎዳና ላይ ሲጓዝ የስኮት አይምሮ ይባክን ነበር። ሳራ ምን ማለቷ ነው? ጁሊያ ታማ ይሆን ወይስ ሌላ ህይወት ጀምራ? ልቡ በፍርሃትና በጸጸት ይመታ ነበር። ለ5 ዓመታት በየወሩ ገንዘብ እየላከ ግን መቼም ሳይመለስ ብቻዋን ትቷታል። ለበዓላት እንኳን አልመጣም። እሷ ብትለምነውም እንኳን በፍጹም አልመጣም ነበር። መኪናው በአፓርትመንቱ ህንጻ ፊት ለፊት ቆመ። ስኮት ወርዶ ወደ ላይ ተመለከተ። ህንጻው ካስታወሰው በላይ አርጅቶና ተጎድቶ ይታያል። ወደ መግቢያው ሄዶ አፓርትመንት 4B ደውሉን ተጫነ። ምንም የለም። እንደገና ተጫነ። አሁንም ምንም የለም። ይቅርታ፣ ግሮሰሪ የያዙ አንዲት አረጋዊ ሴት ወደሱ ቀረቡ። ሰው እየፈለክ ነው አሉት። አሁን ጁሊያ ስተርሊንግን እየፈለኩ ነው። 4B ውስጥ ነው የምትኖረው። የሴቲቱ ፊት ተቀየረ። ድንገት የሐዘን ስሜት ታየባቸው። ጁሊያ ከእንግዲህ እሷ እዚህ አትኖርም። ከ3 ዓመት በፊት ነው ሄደችው። የስኮት ልብ ተሰቀለ። ሄደች እኮ? ወዴት ነው ሄደችው? አላውቅም ልጄ፣ አላውቅም። መምጣት አቆመች። አከራዩ ኪራይ መክፈል አልቻለችም አለ። እቃዎቿን በሙሉ ወሰዱት። መክፈል አልቻለችም ማለት ምን ማለት ነው? በየወሩ ገንዘብ ልክላት ነበር። $15,000 በየወሩ ልክላት ነበር። ሴቲቱ ጭንቅላታቸውን በዝግታ ነቀነቁ። አዝናለሁ። ስለሱ እኔ ምንም የማውቀው ነገር የለም። የማውቀው ነገር ቢኖር አንድ ቀን እዚህ ስትታገል ነበር። ከስታና ደክማ ትታይ ነበር። በማግስቱ ግን ጠፋች። በቃ ጠፋች። ስኮት የሆነ የማዞር ስሜት ተሰማው። ይህ ምንም ትርጉም አይሰጥም። ገንዘቡን በሃይማኖታዊ ጥንቃቄ ያስተላልፍ ነበር። በስልኩ የባንክ መግለጫዎችን አረጋገጠ። እያንዳንዱ ማስረጃ ለጁሊያ ስተርሊንግ $15,000 መተላለፉን ያሳያል። ሁሉም የተሳኩ ትራንዛክሽኖች ነበሩ። ሁሉም ደርሰዋል። ግን ገንዘቡ ወዴት ሄደ? ወዲያውኑ ለሳራ ደወለ። ሳራ፣ ጁሊያ የት ናት? የሳራ ድምጽ ተንቀጠቀጠ።
ልነግርህ ሞክሬ ነበር፣ ላስጠነቅቅህ ሞክሬ ነበር። ባለቤቴ የት ናት ሳራ? ረዥም ዝምታ በመካከላቸው ሰፈነ። አንዳንድ ጊዜ አያታለሁ፣ ዳውንታውን በፊፍት አቬኑና በ34ኛው መንገድ አካባቢ። እዛ ምን ታደርጋለች? ስኮት ጠየቀ። ሳራ ማልቀስ ጀመረች። ዝም ብለህ ሂድ፣ ሄደህ ራስህ ተመልከት። እኔ መናገር አልችልም። መስመሩ ተቋረጠ። የስኮት እጆች ተንቀጠቀጡ። ሹፌር፣ ወደ ፊፍት አቬኑ እና 34ኛው መንገድ ውሰደኝ አሁኑኑ። ወደ ማንሃተን የሚደረገው ጉዞ ምንም እንኳን 20 ደቂቃ ቢሆንም እንደ ሰዓታት ያህል ተሰማው። ስኮት በመስኮት በኩል አሻግሮ እያየ አይምሮ ግን በአሰቃቂ አማራጮች ይሽከረከር ነበር። መስቀለኛ መንገዱ ላይ ሲደርሱ ሹፌሩን ፍጥነት እንዲቀንስ ነገረው። በዚህ አካባቢ ዝም ብለ በዝግታ ንዳ፣ ስኮት ጨመረ። ሰው እየፈለኩኝ ነው። አይኖቹ የተጨናነቁትን የእግረኛ መንገዶች ይመረምሩ ነበር። የመንገድ ላይ ሻጮች፣ ቱሪስቶች፣ የንግድ ሰዎች በችኮላ ያልፋሉ። ከዚያም ደሙን የሚያቀዘቅዝ አንድ ነገር አየ። አንዲት ሴት ከስታ የተቀደደ ጃኬትና ያረጀ ጂንስ የለበሰች በአንድ ካርቶን ላይ ተቀምጣ አየ። ከዚያም ደሙን የሚያቀዘቅዝ ነገር አየ። አንዲት ሴት የከሳች የተቀደደ ጃኬትና ያረጀ ጂንስ የለበሰች በአንድ ካርቶን ላይ ተቀምጣለች። በፊቷ ትንሽ ኩባያና በእጅ የተጻፈ ትልቅ ምልክት ነበር። የሴቲቱ ፊት በረዥምና በተመሰቃቀለ ጸጉር ተሸፍኗል። ነገር ግን የተቀመጠችበት ሁኔታ፣ ትከሻዎቿን ወደ ውስጥ አጥፋ የተቀመጠችበት መንገድ የስኮትን ልብ እንዲቆም አደረገው። መኪናውን አቁም አለ። ድምፁ ለቅሶ የሚመስል ሹክሹክታ ነበር። መርሴዲሱ ወደ ጎን ቆመ። ስኮት በሩን ከፍቶ ወደ ዝናቡ ወጣ። በዝግታ ወደ ሴቲቱ ተራመደ። ውድ ጫማዎቹ በውሃ ቁርቋሮዎች ውስጥ እየረገጡ ሲቃረቡ ጽሑፉን ማንበብ ቻለ። እባክዎን እርዱኝ፣ ሁሉንም ነገር አጥቻለሁ። ማንኛውም እርዳታ ይጠቅማል። እግዚአብሔር ይባርካችሁ። ስኮት 5 ጫማ ያህል ርቆ ደንግጦ ቆመ። ሴቲቱ አሁንም ቀና ብላ አላየችም። ከዚያም አንድ ነጋዴ አልፎ ሄደና $1 በኩባያ ውስጥ ጨመረላት። እሷም አመሰግናለሁ ለማለት ቀና አለች። ያኔ ነበር አይኖቻቸው የተገናኙት። ጁሊያ ፊቷ ከስቷል። የመንጋጋ አጥንቶቿ ወጥተዋል። ከአይኖቿ ስር ጥቁር ክበቦች አሉ። ከንፈሮቿ ተሰነጣጥቀውና ደርቀዋል። ነገር ግን እነዚህ አይኖች ከ10 ዓመት በፊት የወደዳቸው እነዚያ የሚያማምሩ ቡናማ አይኖች በድንጋጤ ፈጠጡ። ስኮት! ድምጿ የጎረነንና በቀላሉ የማይታወቅ ነበር። መናገር አልቻለችም። መንቀሳቀስም አልቻለችም። መተንፈስ አልቻለችም። ጁሊያ በፍጥነት ቆመች። እጆቿ እየተንቀጠቀጡ ነበር። አይ በዚህ ሁኔታ ልታየኝ አትችልም። ለመሮጥ ዞር አለች። ጁሊያ ቆይ! ስኮት እጇን በቀስታ ያዛት። እሷ ግን እጇን አፈራገጠች። ልቀቀኝ እባክህ፣ እባክህን! በዚህ ሁኔታ ልታየኝ አይገባም። ጁሊያ እኔ ነኝ፣ እኔ ባልሽ ነኝ። እንቧ በፊቷ ላይ እየፈሰሰ ነበር። ባለቤቴ ከ5 ዓመት በፊት ጥሎኝ ሄዶ ዳግመኛ አልተመለሰም። በየወሩ ገንዘብ እልክ ነበር ጁሊያ፣ $15,000 እልክልሽ ነበር። ጁሊያ ቆመች። ወደሱ ፊት ለፊት ዞር አለች። የምን ገንዘብ ስኮት? ስለምን ገንዘብ ነው ስኮት? ምን እያወራህ ነው? ለ5 ዓመታት በየወሩ ወደ አካውንትሽ ያስተላለፍኩት ገንዘብ $15,000። ግራ ተጋብታ ጭንቅላቷን ነቀነቀች። ስኮት እኔ ካንተ ምንም አይነት ገንዘብ ደርሶኝ አያውቅም። አንድም ቀን ከሄድክ በኋላ ብር ልከህልኝ አታውቅም። ጠበቅኩ፣ 2 ወር 3 ወር ጠበቅኩ። ደወልኩልህ፣ መቼም ስልክ አልመለስክም። መልእክቶች ላኩልህ፣ ምንም የለም። እናም ሁሉንም ነገር መሸጥ ነበረብኝ። መልእክቶች ላኩኝ፣ ምንም ነገር የለም። ይሄም አይሆን ነገር ነው። እኔ ገንዘቡን ልኬ ነበር። ሁሉንም ነገር መሸጥ ነበረብኝ። ጁሊያ አቋረጠችው። ድምጿ እየተሰባበረ ነበር። ፈርኒቸሩን፣ ጌጣጌጦቹን፣ ልብሶቼን፣ ሁሉንም ነገር። ወደ ቢሮ ደወልኩ። እነሱ አሁንም ቢሮ ውስጥ ስራ እንደበዛብህና ከኔ ጋር ለማውራት በጣም አስፈላጊ ሰው እንደሆንክ ነገሩኝ። ስኮት እንደሚሰምጥ ሰው ተሰማው። ጁሊያ እኔ መቼም እንደዛ አላደረኩም። አፓርትመንቱን አጣው ስኮት፣ ሁሉንም ነገር አጣው። ስራ ለመፈለግ ሞከርኩ፣ ግን ማንም ሊቀጥረኝ አልፈለገም። እናም ታመምኩኝ፣ በጣም ታመምኩ። በሳምባ ምች ለ2 ወራት ሆስፒታል ገባው። ስወጣ ምንም አልነበረኝም። ገንዘብ የለኝም፣ ቤትም የለኝም፣ ቤተሰብ የለኝም። ለምን ወደ ወላጆቼ አልደወልሽም?
ለምን? ወላጆችህ? ጁሊያ በእንባ መካከል ሳቀች። እናትህ አንተን ያጠመድኩ ስግብግብ ሴት እንደሆንኩ ነገረችኝ። ያለኔ ብትሆን እንደሚሻል ነገረችኝ። የእውነት የምወድ ከሆነ እንድጠፋና እንዲሳካልህ እንድተውህ ነገረችኝ። የስኮት ዓለም እየፈራረሰ ነበር። ጁሊያ እምላለሁ፣ እኔ ምንም የማውቀው ነገር የለም። ገንዘቡ እየደረሰሽ እንደሆነ አስቤ ነበር። ደህና እንደሆንሽ አስቤ ነበር። ተሳስተሃል። ገንዘብ ልከህ ሁሉንም ነገር ማስተካከል እንደምትችል አስበሃል። እዚህ እንደማታስፈልገኝ አስበሃል። ስኬት ከሚስት በላይ አስፈላጊ እንደሆነ አስበሃል። እያንዳንዱ ቃል ልክ እንደ ቢላዋ ነበር፣ ምክንያቱም እሷ ትክክል ነበረች። የት ነው ስታድሪ የነበረው? ስኮት ጠየቀ። ድምፁ እየተቆራረጠ ነበር። አንዳንዴ መጠለዮች፣ አንዳንዴ ደግሞ እነሱ ሲሞሉ እዚህ መንገድ ላይ አድራለሁ። ለስንት ጊዜ ነው እንደዚህ ሆንሽው? 3 ዓመት። ጁሊያ መሬቱን እያየች መለሰች። 3 ዓመት ቀዝቃዛ ምሽቶችን አሳልፌያለሁ። ረሃብ፣ ፍርሃት እና ምን አይነት ስህተት ሰርቼ ለዚህ እንደበቃው ማሰብ። 3 ዓመት እግዚአብሔርን ለምን ባለቤቴ ጥሉኝ እንደሄደ መጠየቅ፣ ደጋግሞ መጠየቅ። ስኮት በእግረኛ መንገዱ መካከል በጉልበቱ ተንበረከከ። ሰዎች እያዩአቸው በዙሪያቸው ያልፉ ነበር። እሱ ግን ግድ አልነበረውም። ጁሊያ በጣም አዝናለሁ፣ በጣም አዝናለሁ አየችው። እንቧ አሁን በነፃነት ይፈስ ነበር። ስትራብ ይቅርታ አይመግብህም ስኮት። በብርድ ጊዜ ይቅርታ አያሞቅህም። ስትፈራና ስትቸገር ይቅርታ አያቅፍህም። አውቃለሁ፣ እንደበደልኩሽ አውቃለሁ። ግን እባክሽን እንዳስተካክለው ፍቀጅልኝ። ይህንን ትክክል እንዳደርገው ፍቀጅልኝ። እንዴት ስኮት? እንዴት? የ3 ዓመት ስቃይን እንዴት ነው የምታስተካክለው? በማልቀስ ብዛት እንቅልፍ የወሰደኝን ምሽቶች እንዴት አድርገህ ነው የምታስተካክለው? ምንም ስለሌለኝ ህይወቴን ለማጥፋት ያሰብኩባቸውን ጊዜያት እንዴት ታስተካክለዋለህ? እነዚያ የመጨረሻ ቃላት ሙሉ በሙሉ ሰባበሩት። ስኮት በግልጽ አለቀሰ፣ ሰውነቱ እየተንቀጠቀጠ። ጁሊያ እባክሽን እንደዛ አትበይ። እሷም ከጎኑ ተንበረከከች። ለምን ተመለስክ ስኮት? ለምን አሁን? ምክንያቱም ያላንቺ ምንም ትርጉም እንደሌለው ዘግይቼ ስለተረዳው ነው። ገንዘቡ፣ ስኬቱ፣ የገነባሁት ግዛት ያላንቺ ሁሉም ከንቱ ነው። ባለቤቴን ለማግኘት ወደ ቤት ለመውሰድ ነው የተመለስኩት። ግን በምትኩ ይሄንን አገኘው። በህይወቴ በጣም አስፈላጊ የሆነውን ብቸኛውን ነገር አጥፍቼው አገኘሁት። ጁሊያ ለረጅም ጊዜ ዝም አለች። ከዚያም በዝግታ ተናገረች። ልታውቀው የሚገባ ሌላም ነገር አለ። ስኮት ቀና ብሎ አያት። አይኖቹ ቀልተውና አብጠው ነበር። ከ4 ዓመት በፊት ነፍሰ ጡር ነበርኩ። ስኮት ልነግርህ ሞክሬ ነበር፣ ነገር ግን ስልክህን አታነሳም፣ መልእክቶችን አትመልስም፣ ኢሜይል፣ ሁሉንም ነገር ሞክሬ ነበር። ዓለሙ ሁሉ መሽከርከር አቆመ። ነበርሽ? ስኮት በሹክሹክታ ጠየቀ። ጁሊያ አዲስ እንባ እየፈሰሰ ጭንቅላቷን ነቀነቀች። ልጄን በ5 ወር አጣሁት። በድንገተኛ ክፍል ውስጥ ብቻዬን ነበርኩ። ባል የለም፣ ቤተሰብም የለም። እኔና ዶክተሮቹ ብቻ ነበርን። ሴት ልጃችን እንደሞተች ሲነግሩኝ እኔና ዶክተሮቹ ብቻ ነበርን። ሴት ልጅ? ስኮት ጠየቀ። ሴት ልጅ ነበረችን ስኮት። ለ5 ወራት ሴት ልጅ ነበረችን። ስሟን ግሬስ ብዬው ነበር። ግሬስ ስተርሊንግ። ባለኝ የመጨረሻ ገንዘብ በግሪንላንድ መቃብር ቀበርኳት። ስኮት ይህንን ሊቀበለው ወይም ሊያመዛዝነው አልቻለም። ሁሉንም ነገሩን አጥቷል። ባለቤቱን፣ ልጁን አጥቷል። መሞት ነው የምፈልገው፣ መሞት እፈልጋለሁ አለ በቀላል ቃላት። በአንቺ ላይ ላደረግኩት ነገር መሞት ይገባኛል። አይ፣ ጁሊያ እጇን ፊቱ ላይ አደረገች። ቀላሉን መንገድማ አትመርጥም። ይህንን ማስተካከል ትፈልጋለህ? እንግዲያውስ በሰራኸው ነገር ተሰቃይተህ ኑር፣ በህመም ኑር እና እንዴት እንደገና ሰው መሆን እንደምትችል ፈልግ። ስኮት አይኖቿን ተመለከተ። በውስጣቸው ህመምን አየ። አሁን ግን ደግሞ ሌላም ነገር ነበር። በጊዜ ሂደት ወደ ይቅርታ ሊለወጥ የሚችል ትንሽ ብልጭታ አየ። ወደ ቤት ትከተይኛለሽ? ከኔ ጋር አብረሽ ትመጫለሽ? እባክሽን፣ ምንም አይነት ቅድመ ሁኔታ ወይም ጥያቄ የለም። ዝም ብለሽ ወደ ቤት ነይ። እንድንከባከብሽ ፍቀጅልኝ። ከ5 ዓመት በፊት መሆን የነበረብኝን ባል ለመሆን ልሞክር። ጁሊያ በዝግታ ቆመች። ካርቶኗን፣ ጥቂት ዶላሮች ያሉበትን ኩባያዋን፣ ያረጀ ጫማዋን ተመለከተች። ከዚያም በዝናብ ውስጥ አሁንም ተንበርክኮ ያለውን ስኮትን ተመለከተች። እሺ
ግን አንድ ነገር ተረዳ ስኮት፣ ከ5 ዓመት በፊት ያገባሃት ሴት ሞታለች። እኔ ያቺ ሴት አይደለሁም። አሁን ተሰብሬያለሁ። በጣም ተጎድቻለሁ። ብዙ ቅዠቶች አሉብኝ። አንተ የማታያቸው ጠባሳዎች አሉብኝ። ወደ ቤት እንድመጣ ከፈለክ የምትወስደው አዲስ ሰው እንደሆነ ወቅ። ጠንካራ የሆነችና በቀላሉ የማታምን አዲስ ሴት ናት። የምትሰጭኝን ማንኛውንም ነገር እቀበላለሁ። ስኮት ቆሞ ተናገረ። ነገሮችን ትክክል ለማድረግ እድል እስካገኘው ድረስ ሁሉንም ነገር እቀበላለሁ። አንዴ ራሷን ነቀነቀች። ስኮት የዲዛይነር ጃኬቱን አውልቆ በትከሻዋ ላይ አደረገው። ኩባያዋንና ምልክቶቿን አነሳ። እነዚህ ከእንግዲህ አያስፈልጉሽም። ወደ መኪናው ሲራመዱ ጁሊያ ቆመች። ስኮት፣ ገንዘቡ ታዲያ የት ሄደ? በየወሩ የምትልከው ከሆነ ወዴት ሄደ? ስኮት ስልኩን አውጥቶ የባንክ መተግበሪያውን ከፈተ። የግብይት ሂስትሪውን አሳያት። ሁሉም ዝውውሮች ለጁሊያ ስተርሊንግ የአካውንት ቁጥር 4782። የጁሊያ ፊት ገረጣ። ስኮት፣ የኔ አካውንት ቁጥር 4792 ነው። ይህ በአንድ ቁጥር ይለያያል። ግንዛቤው ስኮትን እንደ መብረቅ መታው። አንድ ሰው ለ5 ዓመታት ያህል ወደ $1 ሚሊዮን የሚጠጋ ገንዘብ አቅጣጫውን አስቀይሮታል። ግን ማን? መኪና ውስጥ ግቢ። ይህንን ማን እንዳደረገው እንደርስበታለን። እና ስናገኘው ላለቀስሽው እያንዳንዱ እንባ፣ ለተራብሽበት እያንዳንዱ ምሽት፣ በዛ መንገድ ላይ ላሳለፍሽው ለእያንዳንዱ ቅስፈት ዋጋውን እንዲከፍሉ እናደርጋለን። ወደ ስኮት ሆቴል የሚደረገው ጉዞ ጸጥ ያለ ነበር። ጁሊያ በኋለኛው ወንበር ላይ ተገትራ ተቀምጣለች። የስኮትን ጃኬት በከሳው ሰውነቷ ላይ አጥብቃ ይዛለች። ከህልም እንደምትነቃ ሁሉ በመስኮት በኩል አሻግራ ትመለከት ነበር። ስኮት እሷን ማየት ማቆም አልቻለም። የሰመጡት ጉንጮቿን፣ እጆቿ የሚንቀጠቀጡበትን መንገድ፣ በአይኖቿ ውስጥ ያለው ፍርሃት። ፎር ሲዝንስ ሆቴል ሲደርሱ ጥበቃው በሩን ለመክፈት ፈጥኖ መጣ። የጁሊያን ሁኔታ ሲያይ የሙያ ፈገግታው ትንሽ ጠፋ፣ ግን ደግሞ በፍጥነት ተስተካከለ። እንኳን ደህና መጡ ሚስተር ስተርሊንግ። ጁሊያ ከመውረዷ በፊት አመነታች። ስኮት፣ እኔ እዚህ ቦታ አልመጥንም። እኔ ባለሁበት ሁሉ ትመጥኛለሽ። ስኮት በቁርጠኝነት መለሰላት። እባክሽን ጁሊያ፣ ዝም ብለሽ ወደ ላይ ነይ። በፔንታውስ ክፍል ውስጥ ጁሊያ በሳሎን መካከል ቆማ ቦታዋ እንዳልሆነ በግልጽ ይሰማት ነበር። በዙሪያዋ ያለው ቅንጦት፣ የእብነበረድ ወለሎች፣ የክሪስታል ቻሊንደሮች፣ ሴንትራል ፓርክን የሚያዩ ትላልቅ መስኮቶች ምን ያህል እንዳጣች የሚያሳዩ ይመስሉ ነበር። ገላሽን እንድትታጠቢ ውሃ አዘጋጅልሻለሁ፣ ስኮት ተናገረ። የምትፈልጊውን ማንኛውንም ነገር መጠቀም ትችያለሽ። መታጠቢያ ቤት ውስጥ ልብሶች አሉ፣ እናም ሌሎች ልብሶችን አዝዤልሻለሁ። ጁሊያ አልተንቀሳቀሰችም። ዝም ብላ ቆማ እንባ በቆሸሸው ፊቷ ላይ ይወርድ ነበር። ስለዚህ ነገር ታልም ነበር። በሙቅ ውሃ መታጠብ፣ መሞቅ፣ ንጽህና። ለ3 ዓመታት የፈለኩት ይህንን ብቻ ነበር። የስኮት ልብ እንደገና ተሰባበረ። ጁሊያ እባክሽን እንድረዳሽ ፍቀጅልኝ። በመጀመሪያም ራሷን ነቀነቀችና ወደ መታጠቢያ ቤቱ ሄደች። በሩ ሲዘጋ ስኮት ሶፋው ላይ ተዘረረ። ጭንቅላቱን በእጆቹ ይዞ ወዲያው የደህንነት ኃላፊው ጋር ደወለ። ጄምስ፣ አንድ ነገር እንድትመረምርልኝ እፈልጋለሁ። ከ5 ዓመት በፊት ለባለቤቴ የመሰለኝ አካውንት ላይ አውቶማቲክ ዝውውር አድርጌ ነበር። የአካውንት ቁጥር 4782 ነው። የዛ አካውንት ባለቤት ማን እንደሆነና ወደ $1 ሚሊዮን የሚጠጋ ገንዘብ የት እንዳደረሰው ማወቅ ፈልጋለሁ። እሺ ጌታዬ፣ በ24 ሰዓት ውስጥ መልሱን አደርሶታለሁ። በመቀጠልም ስኮት የግል ረዳቱን ደወለላት። አሽሊ፣ አሁኑኑ ወደ በርክዶርፍ ጉድማን ሂጂ። አንዲት ሴት የሚያስፈልጋትን ነገር ሁሉ ግዢ። ልብሶች፣ ጫማዎች፣ የመዋቢያ ዕቃዎች፣ ሁሉንም ነገር። መጠኑ ስሞልና ቀላልና ምቹ የሆኑ ይሁን፣ በጣም የሚያብረቀርቁ እንዳይሆኑ። እና አሽሊ፣ ይህ ለባለቤቴ ነው። እሷ በመከራ ውስጥ ነው ያለፈችው እና ይህንን እንደ ትልቅ ስራ እንድትይዙ ፈልጋለሁ። እሺ ሚስተር ስተርሊንግ፣ በግሌ እከታተለዋለሁ። ከአንድ ሰዓት በኋላ ጁሊያ ነጭ የሆቴል ጋውን ለብሳ ከመታጠቢያው ቤት ወጣች። ጸጉሯ እርጥብና ንጹህ ነበር። ምናልባት ከረጅም ጊዜ በኋላ ለመጀመሪያ ጊዜ ፊቷን ከሸፈነው ቆሻሻና ድካም ውጪ ስኮት ምን ያህል እንደከሳች ማየት ቻለ። የአንገቷ አጥንቶች ወጥተዋል፣ እጆቿ ቀጥነዋል። ምግብ አለ። የያዘውን ምግብ እያሳየ ነገራት። እባክሽን የሆነ ነገር ቢ። ጁሊያ ምግቡን ተመለከተች። የተጠበሰ ሳልሞን፣ ፓስታ፣ ሰላጣ፣ ትኩስ ዳቦ። አይኖቿ በእንባ ተሞሉ። እንደዚህ አይነት ምግብ ካየው ዓመታት ሆኖኛል። በዝግታ ተቀመጠችና አንድ ቁራጭ ዳቦ አነሳች።
ወደ አፏ ስታስጠጋው እጆቿ ይንቀጠቀጡ ነበር። እያንዳንዱን ጉርሻ እያጣጣመች በዝግታ በላች። ስኮት በጥፋተኝነት ስሜት እየተመለከታት ነበር። ጁሊያ፣ ሁሉንም ነገር ንገሪኝ። እኔ ከሄድኩ በኋላ ምን እንደተፈጠረ ንገሪኝ። ለረጅም ጊዜ ዝም ብላ በዝግታ በላች። በመጨረሻም ማውራት ጀመረች። አንተ ከሄድክ በኋላ የመጀመሪያዎቹን 3 ወራት ደህና ነበርኩ። የነበረንን ቁጠባ ተጠቀምኩ። ቶሎ እንደምትመለስ አስቤ ነበር። 6 ወር ወይም 1 ዓመት ብለኸኝ ነበር፣ ግን ገንዘቡ አለቀ። በየቀኑ ልደውልልህ ሞከርኩ። ጸሐፊ ግን ሁልጊዜ ስብሰባ ላይ እንደሆንክ ትነግረኝ ነበር። ኢሜይሎችንም ላኩኝ፣ ግን ምንም ማግኘት አልቻልኩም። ስኮት እነዚያን ቀናት እያሰበ አይኖቹን ጨፈነ። በንግድ ድርድር፣ በእስያ ገበያ ራሱን ለማረጋገጥ ተጠምዶ ነበር። አሽሊን ከስራ ሰዓት ውጪ ማንኛውንም የግል ጥሪ እንዳታስተላልፍ ነግሯት ነበር። ነገር ግን በሻንጋይ ከስራ ሰዓት ውጪ ማለት እዚህ ሌሊት እኩለ ሌሊት ማለት ነበር። ስራ ሲጨርስ ለጁሊያ ለመደወል በጣም ይረፍድ ነበር። ሁልጊዜ ነገ ደውላለሁ ይል ነበር። ነገ ግን ወደ ሳምንታት ተቀየረ። ሳምንታት ወደ ወራት ተቀየሩ። መጀመሪያ ጌጣጌጦቹን ሸጥኩ፣ ጁሊያ ቀጠለች። እናትህ የሰጠችኝን ጥቂት ነገሮች ለቤት ኪራይ ለመክፈል ሸጥኳቸው። ከዛም ፈርኒቸሩን አንድ በአንድ ሸጥኩት። አከራዩ መጀመሪያ በጣም ታጋሽ ነበር፣ ግን ለ5 ወራት ቤት ኪራይ ሳልከፍል ስቀር የማስወጣት ማስጠንቀቂያ ሰጠኝ። ቆይ እሺ ለምን አልነገርሽኝም? ሞክሬ ነበር ስኮት፣ በጣም ሞክሬ ነበር። አንተን ለመፈለግ ወደ ሻንጋይ እንኳን በርሬ ነበር። ይሄንን ታውቃለህ? የስኮት ጭንቅላት ቀና አለ። ምን? ከ2 ዓመት በፊት የመጨረሻ ገንዘቤን የአውሮፕላን ቲኬት ገዛውበት። እናም ወደ ቢሮ ህንጻ ሄድኩኝ። የጥበቃ ሰራተኛው ወደ ላይ ደወለና ረዳትህ ወረደች። አንተ በጣም ስራ እንደበዛብህ ነገረችኝ። የቤተሰብ ጉዳይ ስራህን እንዳያስተጓጉል ልዩ ትዕዛዝ ሰጥተህ እንደነበር ነገረችኝ። $500 ሰጥተኝ ወደ ቤት እንድመለስ ነገረችኝ። አሽሊ ናት እንደዚህ ያደረገችው? ስሟን አላውቀውም። በ30ዎቹ ዕድሜ ውስጥ ያለች ወርቃማ ፀጉር ያላት ሴት ናት። በጣም ፕሮፌሽናል ነበረች። አሁን እሷ አሽሊ ናት። ለ7 ዓመታት የታመነች ረዳቱ አሁን ለጁሊያ ልብስ እንድትገዛ የደወለላት ያቺው ሴት ዋሸችሽ። ስኮት ድምፁ ባደገኛ ሁኔታ ዝቅ አለ። እኔ እንደዛ መቼም አላልኩም። ወደ ሻንጋይ እንደመጣሽ አላውቅም ነበር። ጁሊያ ትከሻዋን ሰበሰበች። አሁን ምንም ትርጉም የለውም። ወደ ኒውዮርክ ባዶ እጄን ተመለስኩ። ያኔ እኔ ታመምኩት። መንገድ ላይ ወደቅኩ። አንድ ደግ ሰው አምቡላንስ ጠራልኝ። 2 ወር ሆስፒታል ቆየው። ህይወቴን አተረፉልኝ። ግን $78,000 ሂሳብ ሰጡኝ። ኢንሹራንስ አልነበረኝም። አንተ ስትሄድ ሰርዘኸው ነበር። ያንቺን ኢንሹራንስ ሰረዝኩ። ስኮት ማዞር ተሰማው። ጁሊያ፣ እኔ ምንም ነገር አልሰረዝኩም። ለሂሳብ ባለሙያዬ ጥቅሞችሽ ሁሉ እንዲቀጥሉ በልዩ ሁኔታ ነግሬው ነበር። እሺ፣ አንተ ካልሆንክ የሆነ ሰው ሰርዞታል ማለት ነው። ከሆስፒታል በኋላ የሚሄድበት አልነበረኝም። የማህበራዊ ሰራተኛው ወደ መጠለያ እንድገባ ረዳኝ። ግን እዚያ መጠበቂያ ዝርዝሮች፣ ህጎችና የሰዓት እላፊዎች አሉ። አንዳንድ ምሽቶች መጠለያው ይሞላል። እነዚያን ምሽቶች ውጪ አድር ነበር። በቃ። ስኮት ቆም አለ። እባክሽን በቃሽ። ከዚህ በላይ መስማት አልችልም። ለምን አትችልም? ጁሊያ በሹል ድምፅ ጠየቀች። ከኔ ጋር ያንን ህይወት ለመኖር እዚህ አልነበርክም። ቢያንስ ስለሱ መስማት አለብህ። ስኮት ወደ መስኮቱ እጆቹን ጨብጦ ተራመደ። አንድ ሰው የታቀደ በሚመስል ሁኔታ የሚስቱን ህይወት አጥፍቷል። የተሰረዘው ኢንሹራንስ፣ የተቀየረው የባንክ ዝውውር። አሽሊ ጁሊያ ወደ ሻንጋይ መምጣቷን ዋሽታለች። ይህ በአጋጣሚ የሆነ አይደለም፣ ሆነ ተብሎ የተደረገ ነው። ጁሊያ፣ የሆነ ሰው ሊጎዳሽ እንደፈለገ አስባለሁ። የሆነ ሰው እንድትሰቃይ ፈልጓል። በመራራ ስሜት ሳቀች። አስባለሁ ትላለህ ስኮት? እኔ ሞኝ አይደለሁም። ያንን ከዓመት በፊት ተረድቻለሁ። ግን ምን ማድረግ እችል ነበር? ገንዘብ የለኝም፣ ስልክም የለኝም። አንተን ለማግኘት ምንም መንገድ የለም። የማትታይ ሰው ነበርኩኝ። ሰዎች ዝም ብለው የሚረግጧት ሌላ ቤት የሌላት ሴት ነበርኩኝ። የስኮት የስልክ መልእክት መጣ ከደህንነት ኃላፊው ከጄምስ። የሆነ ነገር አግኝቻለሁ። ዛሬ ማታ የግድ በአካል መገናኘት አለብን። ለጥቂት ሰዓት መውጣት አለብኝ። ስኮት ነገራት። ረዳቴ አሁን ልብስ ይዛ ትመጣለች። እባክሽን እዚህ ቆይ። እረፊ። ይህንን አስተካክለዋለሁ። ቃል ገባልሻለሁ።
ጁሊያ በባዶ አይኖች ተመለከተችው። ልትጠብቀው የማትችለውን ቃል አትግባ ስኮት። ለህይወት ዘመን የሚያበቃኝን ያህል ሰምቻለሁ። ስኮት በአቅራቢያው በሚገኝ ምግብ ቤት ውስጥ ጄምስን በግል ክፍል ውስጥ አገኘው። ጄምስ የቀድሞ የኤፍቢአይ አባል፣ ቃል የማያባክን ቁም ነገረኛ ሰው ነበር። ይህንን የምትወደው አይመስለኝም። ጄምስ አንድ ፎልደር በጠረጴዛው ላይ እያቀረበ ተናገረ። ስኮት ከፈተው። በውስጡ የባንክ መግለጫዎች፣ የግብይት መዛግብትና ፎቶግራፎች ነበሩ። የአካውንት ቁጥር 4782 የቅርብ የሚያውቀው ሰው ነበር፣ አሽሊ ሚችል፣ የግል ረዳቱ። ለ5 ዓመታት ስትሰርቅ ነበር፣ ጄምስ ተናገረ። በየወሩ በትንሽ መጠን የተቀየረ ወደ $1 ሚሊዮን የሚጠጋ ገንዘብ፣ እንዲሁም በኩባንያ ውስጥ ያሉ አንዳንድ ሰዎችን ጉቦ በመስጠት የሚስትህን ጥሪ እንዲያግዱ፣ ኢንሹራንሷን እንዲሰርዙና መልእክቶቿን እንዲያስቀሩ አድርጋለች። ሚስተር ስተርሊንግ ወደ ሻንጋይ በራ በነበረችበት ጊዜ አሽሊ ገንዘብ ሰጥታ ከበር አባረረቻት። እናም አስፈራራቻት። በምንድን ያስፈራራቻት? አንተን ለማግኘት መሞከሯን ከቀጠለች የፍቺ ክስ እንድታቀርብና ምንም ሳታገኝ እንደምታደርግ ነገረቻት። የውሸት የሕግ ሰነዶችን አሳየቻት። ሚስትህም አመነች። ስኮት እጆቹ በንዴት ተንቀጠቀጡ። ለምን አሽሊ፣ ለምንድን ነው ይሄንን የምታደርገው? ጄምስ ተጨማሪ ፎቶግራፎችን አወጣ። ምክንያቱም አንተን ለራሷ ፈልጋ ነበር። ለአመታት ስታፈቅር ነበር። ጁሊያን ካስወገደች በመጨረሻም አንተን እንደምታገኘው አስባ ነበር። ትዳራችሁ ከፈረሰ በኋላ አንተን ለማጽናናት አቅዳ ነበር። ፎቶግራፎቹ አሽሊ ከስኮት የሻንጋይ ቢሮ ህንጻ ውጪ ቆማ ስትከታተለው ያሳዩ ነበር። ለአመታት የተነሱ በደርዘን የሚቆጠሩ ፎቶዎች፣ ለሷ የጻፈቻቸው ማስታወሻዎች፣ ለራሷ የጻፈቻቸው ማስታወሻዎች። ዛሬ ፈገግ አለልኝ፣ አንድ ቀን ደግሞ ያየኛል። እሷ አትመጥነውም። ስኮት የማቅለሽለሽ ስሜት ተሰማው። አሁን የት ነው ያለችው? በማንሃተን ቢሮ ዝግጅት እያደረገች ነው። ጥሩ፣ እዚያው እንድትቆይ አድርግ። ጁሊያ አሽሊ ቀደም ብላ ያመጣችላትን አዲስ ልብስ ለብሳ ሶፋው ላይ ተኝታ ነበር። ነገሩ ለስኮት አስገራሚ ነበር። የጁሊያን ህይወት ያጠፋችው ያቺው ሴት አሁን ምቾቷን አሟልታላታለች። በቀስታ በብርድ ልብስ ሸፈናትና አጠገቧ ባለው ወንበር ላይ ተቀምጦ ስትተኛ ይመለከታት ነበር። በጣም ተሰባሪና የተጎዳች ትመስላለች፣ ግን ደግሞ በህይወት አለች። ምንም ቢፈጠር የሱ ጁሊያ አሁንም በህይወት አለች። ከሌሊቱ 9 ሰዓት አካባቢ ጁሊያ እየጮኸች ነቃች። አይ እባካችሁ ልጄን አትውሰዱብኝ! ግሬስን አትውሰዱብኝ! ስኮት ወደሷ ተጠጋ። ጁሊያ ንቂ፣ ደህና ነሽ? እዚህ ሁሉም ነገር ሰላም ነው አለው። አይኖቿን ከፈተች። አየር ለማግኘት እየታገለች በላብ ተጠምቃ ነበር። ለጥቂት ጊዜ የት እንዳለች አላወቀችም ነበር። ከዚያም ስኮትን አየችውና ማልቀስ ጀመረች። በየቀኑ ስለሷ አልማለሁ፣ ስለ ልጃችን። አሁንም ነፍሰ ጡር እንደሆንኩ አልማለሁ። ከዚያም ነቃና እንደሄደች አስታውሳለሁ። ስኮት አቅፎ በቀስታ ያወዛውዛት ነበር። በጣም አዝናለሁ፣ እዚያ ስላልነበርኩ አዝናለሁ። ምን እንደምትመስል ማወቅ ትፈልጋለህ? ጁሊያ በሹክሹክታ ጠየቀች። አሁን እባክሽን። በጣም ትንሽ ነበረች። ፍጹም የሆኑ ጣቶች ነበሯት። ያንተ አፍንጫ ነበራት ስኮት። በትክክል ያንተን አፍንጫ ነበር የሚመስለው። ዶክተሩ እንዲይዛት ፈቀደልኝ። ከመውሰዳቸው በፊት ለ2 ሰዓታት ያህል ልጃችንን አቅፊያት ነበር። ብቻሽን ቀበርሻት? ጁሊያ በደረቱ ላይ ሆና ራሷን ነቀነቀች። በግሪንውድ መቃብር ቦታ 147 ክፍል ዲ። በየሳምንቱ እየሄድኩ ጎበኛታለሁ። ላንተ ቅርብ እንደሆንኩ የሚሰማኝ ብቸኛው ቦታ እሱ ነው። ምክንያቱም ያንተ አካል እዚያ ከሷ አካል ጋር ተቀብሯል። ነገ፣ ስኮት በቁርጠኝነት ተናገረ፣ ነገ ግሬስን አብረን እንጎበኛታለን። እናም አባቷ በመጨረሻም ወደ ቤት እንደተመለሰ እንነግራታለን። ይህንን ያህል ጊዜ ስለፈጀበት ይቅርታ አድርጊለት እንላታለን። ጁሊያ ቀና ብላ አየችው። ስኮት ቀጥሎ ምን ይሆናል? የሆቴል ክፍልና ጥቂት ልብሶች የ5 ዓመቱን ስቃይ የሚያስተካክሉ ይመስላል? አይ የ5 ዓመታቱን ስቃይ ምንም አይመልሰውም፣ ግን አብረን መፈወስ እንችላለን። ይቅርታ ላደርግልህ እንደምችል አላውቅም። እኔ አሁን ይቅርታ እንድታደርጊልኝ አልጠይቅሽም፣ ገና ነው። ዝም ብለሽ ብቻ እንድሞክር ፍቀጅልኝ። በማግስቱ ጧት ስኮት በቢሮ አስቸኳይ ስብሰባ ጠራ። ጁሊያ ለመምጣት ፍቃደኛ አልሆነችም። ስለዚህ ብቻውን ሄደ። ወደ ስብሰባው ክፍል ሲገባ መላው የአመራር ቡድን በክብር ቆመ። እንኳን ደህና መጡ ሚስተር ስተርሊንግ፣
አሽሊ በዚያ ነበረች፣ በደመቀ ሁኔታ ፈገግ እያለች። ስኮት በመመለስ በጣም ደስ ብሎኛል። ሁሉንም የሩብ ዓመት ሪፖርቶች አዘጋጅቻለሁ። አሽሊ ስኮት አቋረጣት። እባክሽን ወደ ቢሮዬ መምጣት ትችያለሽ? አሽሊ በዚያ ነበረች፣ በደመቀ ሁኔታ ፈገግ አለች። አሽሊ በዚያ ነበረች፣ በደመቀ ሁኔታ ፈገግ እያለች። ስኮት በመመለስ በጣም ደስ ብሎኛል። ሁሉንም የሩብ ዓመት ሪፖርቶች አዘጋጃለሁ። አሽሊ ስኮት አቋረጣት። እባክሽን ወደ ቢሮዬ መምጣት ትችያለሽ? እሺ። የሚመጣውን ምንም ነገር ሳታውቅ በደስታ ተከተለችው። ወደ ቢሮ ሲገቡ ሮበርት ከሁለት የፖሊስ መኮንኖች ጋር ይጠብቅ ነበር። የአሽሊ ፈገግታ ጠፋ። ስኮት ምን እየተካሄደ ነው? የአካውንት ቁጥር 4782 ያ ቁጥር ላንቺ ምን ትርጉም ይሰጥሻል? ፊቷ ገረጣ። ለ5 ዓመታት ከኔ ስትሰርቂ ነበር። ለባለቤቴ ዋሸሻት፣ አሰናከልሻት፣ አስፈራራሻት እና ደግሞ ህይወቷን አጠፋሽ። የኔን ገንዘብ ለዲዛይነር ቦርሳዎችና ውድ ለሆኑ ጉዞዎች ስታዊ፣ እሷን ግን ቤት አልባ አደረግሻት። ስኮት ላስረዳ እችላለሁ። ከሷ ጋር ማውራት እንደማልፈልግ ነገርሻት። ፍቺ እንደምፈልግ ነገርሻት። ኢንሹራንሷን እንኳን ሳይቀር ሰረሽ። ጥሪዎቿን አገድሽ። እሷን ከህይወቴ ለማጥፋት በአቅምሽ ያለውን ሁሉ አደረግሽ። የአሽሊ አይኖች በእንባ ተሞሉ። ምክንያቱም ስለምወድህ ነው። ሁልጊዜም መወድህ ነበር። ጁሊያ አንተን አታደንቅም ነበር። ለአንተ የሚሆን ጥንካሬ አልነበራትም። እኔ ግን በጣም ደስተኛ ላደርግህ እችል ነበር። ደስተኛ? የስኮት ድምፅ እንደ በረዶ ቀዘቀዘ። በዚህ ዓለም ላይ በጣም የምወዳትን ሴት አጠፋሽ። ልትገዳት ጥቂት ነበር የቀረሽ። ባለቤቴ ባንቺ ምክንያት 3 ዓመታትን በጎዳና ላይ አሳለፈች። 3 ዓመታት። ደካማ ነበረች። አሽሊ ያንን ጣፋጭ መስሎ የታየውን ፊቷን ቀየረች። ስኮት ወደ እሷ ቀረብ አለ። መኮንኖች እሰሯት። በስርቆት በማጭበርበርና በማንኛውም በሚመለከተው ወንጀል ክስ መሰርትባታለሁ። ከፍተኛው ቅጣት እንዲሰጣት እፈልጋለሁ። ስኮት እባክህን ይህንን ያደረኩት ለኛ ብዬ ነው። ምንም እኛ የሚባል ነገር የለም። መቼም አልነበረም። አሽሊ አንቺ የአንዲትን ንጹህ ሴት ሕይወት ያጠፋሽ ወንጀለኛ ብቻ ነሽ። ላደረግሽው ለእያንዳንዱ ነገር ዋጋሽን ትከፍያለሽ። መኮንኖቹ አሽሊን በካቴና አሰሯት። እየወሰዷት ሳለ በስኮት ላይ ጮኸች። ዳግመኛ አትወድህም። ያጣኸውን ነገር መቼም አታገኘውም። ያንን አረጋግጫለሁ። በሩ ሲዘጋ ስኮት ወንበሩ ላይ ተዝለፈለፈ። ሮበርት እጁን ትከሻው ላይ አደረገ። ትክክለኛውን ነገር አድርገሃል አለው። እሱ ግን ራሱን ጠየቀ። አድርጌያለሁ? የእውነት ትክክለኛውን ነገር አድርጌያለሁ? አሽሊ ወደ እስር ቤት ትሄዳለች፣ ግን ጁሊያ አሁንም ተሰባብራለች። ይህ እንዴት ትክክል ይሆናል? መጀመሪያ ነው ሮበርት መለሰለት። ይህ መጀመሪያ ነው። በዚያው ቀን ከሰዓት በኋላ ስኮትና ጁሊያ በቀላል ድንጋይ ምልክት የተደረገበት ትንሽ መቃብር ፊት ለፊት ቆሙ። ግሬስ ስተርሊንግ ለዘላለም በልባችን ትኖሪያለሽ። ጁሊያ ተንበርክካ በመቃብሩ ላይ ትኩስ አበቦችን አኖረች። ሰላም ልጄ፣ እማዬ ሊያገኝሽ የሚፈልግ ሰው ይዛ መጣለች። ይህ አባትሽ ነው። ርቆ ነበር፣ ግን አሁን ወደ ቤቱ ገብቷል። ስኮት ከጎኗ ተንበረከከ። እንባው በፊቱ ላይ ይወርድ ነበር። እጁን ድንጋዩ ላይ አደረገ። ሰላም ግሬስ፣ እኔ አባትሽ ነኝ። እዚህ ስላልነበርኩ በጣም አዝናለሁ። አንቺና እናትሽን ስለበደልኩ አዝናለሁ። ግን ቃል እገባልሻለሁ፣ አሁን እሷን እጠብቃታለሁ። ዳግመኛ እንዳታዝን አደርጋለሁ። ለልጃቸው ለመጀመሪያና ለመጨረሻ ጊዜ አብረው እያወሩ ለ1 ሰዓት ያህል እዚያው ቆዩ። ፀሐይ መጥለቅ ስትጀምር ጁሊያ ቆመች። መሄድ አለብን። ስኮትም ተመልሰሽ ከኔ ጋር ኑሪ። የግድ እንደሚስቴ ሳይሆን ገና ነው አውቃለሁ፣ ግን እንደ ጓደኛዬ በምትፈወሽበት ጊዜ እንኳን እንድንከባከብሽ ፍቀጅልኝ። ለረጅም ጊዜ አፈጠጠችበት። ቅድመ ሁኔታዎች አሉኝ። ማንኛውንም እቀበላለሁ። የተለያዩ መኝታ ቤቶች፣ ምንም አይነት ግምት የለም። የስነ ልቦና ሕክምና ያስፈልገኛል። እናንተ ትከፍላለህ። እና ደግሞ ስኮት መሄድ ከፈለኩኝ ትለቀኛለህ። ምንም አይነት ጥያቄ የለም። ተስማምቻለሁ። ሌላ እውነቱን ንገረኝ። ሻንጋይ ውስጥ ግዛትን ስትገነባ በቢሊዮኖች ስታገኝ ደስተኛ ነበርክ? ስኮት ስለነዚህ 5 ዓመታት አሰበ። ስለ ድርድሮቹ፣ ስለ ስኬቱ፣ ስለሚፈሰው ገንዘብ፣ ሰዎች ስለሚያከብሩት፣ ስለሚፈሩትና ስለሚፈልጉት መንገድ። ደስተኛ የመሆን መስሎኝ ነበር፣ ግን አሁን ስረዳው ከባዶነቱ ለመራቅ በስራ ተጠምጄ ነበር። ጥሩ፣
አለች ጁሊያ። ምክንያቱም ያባዶነት እኔ በየቀኑ የኖርኩት ነው። አሁን አንተም እንዴት እንደሆነ አውቀሃል። ወደ መኪናው ተራመደች። ስኮትም በዝምታ ተከተላት። መፈወስ ዓመታትን ምናልባትም እድሜ ልክን እንደሚወስድ ተረድቷል። ግን በቃ እሷ በህይወት አለች። ዋናው ነገር እሱ ነው። ሁለቱም በህይወት ነበሩ እና ያ ደግሞ ለመጀመር በቂ ነበር። ስኮት ጁሊያን ወደ ቤት ካመጣት 3 ወራት አልፈዋል። ቤት አሁን በብሩክሊን የሚገኝ የሚያምር ቤት ነበር። ከማንሃተን ፔንታውስ እና ከኮርፖሬት ህንጻዎች የራቀ። ስኮት ጁሊያ ጸጥታና ተፈጥሮ እንደሚያስፈልጋት ተረድቷል። ስለዚህም አበባ የምትተክልበት፣ መሬቱን በጣቶቿ መካከል የምትነካበት የአትክልት ስፍራ ያለው ቤት ገዛ። ጁሊያ በሁለተኛው ፎቅ ላይ የአትክልት ስፍራውን የሚያይ መስኮት ያለው የራሷ መኝታ ቤት ነበራት። ስኮት ከታች ድሮ የጥናት ክፍል በነበረው ክፍል ውስጥ ይተኛል። ጥንቃቄ እንደሚያደርጉ የቤት ጓደኛ ማቾች ይኖሩ ነበር። ቁርስ ላይ በትህትና ያወራሉ። ኮሪደሩ ጫፍ ላይ ሆኖ ደህና ደሪ ይባባላሉ። ቀስ በቀስ በጣም ቀስ በቀስ ነገሮች መቀየር ጀመሩ። ጁሊያ ባለሙያ በሆኑት በዶክተር ሳራ ሞሪሰን ዘንድ በሳምንት 3 ጊዜ ሕክምና ጀመረች። ስኮት ሁሉንም ነገር ያለ ጥያቄ ከፈለ። እሱም የራሱን ሕክምና ጀመረ። ምክንያቱም ዶክተር ሞሪሰን አንተም ተሰብረህ ከሆነ እሷን ልትረዳት አትችልም ብላው ስለነበረ ነው። በአንድ ቅዳሜ ጧት ስኮት ጁሊያን በአትክልት ስፍራ ውስጥ ጽጌረዳዎችን ስትተክል አገኛት። ቀላል ጂንስና ቲሸርት ለብሳለች። ረዥሙን ጸጉሯን ወደ ኋላ አስረዋለች። አሁን ጤናማ ትመስላለች። ጉንጮቿ ቀለም አግኝቷል። ክብደት ጨምራለች። ግን አይኖቿ አሁንም መቼም ሙሉ በሙሉ የማይጠፉ ጥላዎችን ይዘዋል። እንደምን አደርሽ? ስኮት ጠየቃት። 2 ኩባያ ቡና ይዞ ነበር። እንደምን አደርክ? ጁሊያ በትንሽ ፈገግታ ተቀበለችው። አመሰግናለሁ፣ በጣም ያማምራሉ። ስኮት ወደ ጽጌረዳዎቹ እያየ አደነቀ። ኒው ዳውን ጽጌረዳዎች ይባላሉ። በማንኛውም ሁኔታ ውስጥ ሊያድጉ ይችላሉ። ከከባድ ክረምት በኋላ እንኳን ያድጋሉ። ስኮት ምሳሌውን ተረዳ። ልክ እንዳንቺ ማለት ነው? የጁሊያ ፈገግታ ትንሽ ጠፋ። እየተረፍኩ መሆኑን እርግጠኛ አይደለሁም። ዝም ብዬ ግን አለው። ያ ራሱ እኮ በጣም ትልቅ ነገር ነው። ያ ራሱ እድገት ነው። በጥንቃቄ ተመለከተችው። ዶክተር ሞሪሰን በአንተ ላይ እንደተቆጣው ነገረችኝ። በውስጤ ከሚይዘው መግለጽ እንዳለብኝ ነግራኛለች። ስኮት ቡናውን አስቀመጠ። እሺ ንገሪኝ፣ እቀበለዋለሁ። ትችለዋለህ? ጁሊያ ለማረጋገጥ በድጋሚ ጠየቀችው። ላደረከው ነገር ምን ያህል እንደምጠላ መስማት በእውነት ትችላለህ? አንዳንድ ቀን ነቅቼ ባላገኘው ብዬ እንደምመኝ ይህንን የሚያምር ቤት አይና ካርቱን ላይ ስለመተኛት እንደማስብ ብነግር መቋቋም ትችላለህ? ነገሮችን ለማስተካከል የምታደርገውን ጥረት አይና እኔ በጠፋሁበት መንገድ አንተን ለማጥፋት የሚፈልግ የሆነ የውስጥ አካል እንዳለ መስማት ትችላለህ? ቃላቶቿ ጥልቅ ነበሩ፣ ግን ስኮት አይኑን አላዞረም። አሁን እቀበለዋለሁ፣ ምክንያቱም የመናገር መብት አለሽ። ሁሉንም የመናገር መብት አለሽ። የጁሊያ አይኖች በእንባ ተሞሉ። በጣም እወድ ነበር ስኮት፣ ለዘላለም እጠብቅህ ነበር፣ ግን ዋጋ እንደሌለኝ እንዲሰማኝ ያደረከኝ፣ ምንም እንደማልጠቅም ዝም ብለህ ጥለኸኝ የምትሄድና ሲመች የምትወስደኝ ነገር እንደሆንኩ አውቃለሁ። ጁሊያ፣ ታውቃለህ? ምን ታውቃለህ? የማይታይ መሆን ምን እንደሚመስል በእውነት ታውቃለህ? መንደር ዳር ቆመህ በመቶዎች የሚቆጠሩ ሰዎች እንደ ሰው ሳይቆጥሩ ምን እንደሚሰማ ታውቃለህ? በየቀኑ መራብ፣ በየቀኑ ብርድ፣ በየቀኑ መፍራት። አይ ስኮት አመነ። አላውቅም፣ ይህንን ስሜት አላውቅም፣ ግን ለመረዳት እፈልጋለሁ። እንድረዳሽ እርጂኝ። ጁሊያ እንባዋን በንዴት ጠረገች። አልችልም። ችግሩ ያ ነው። ካልኖርክበት በስተቀር መቼም በእውነት ልትረዳው አትችልም። እና ያንን ህይወት እንድትኖረው መቼም አልመኝም። ምክንያቱም ሲኦል ነው ስኮት፣ ሲኦል። እንግዲያውስ ያንን ያደረስኩብሽ መሆኑን የማውቅ ሸክሙን እንድሸከም እርጂኝ። ያንን ማድረግ የምችለው ነገር ነው። ጁሊያ ፈጠጠችበት። ለምን አሁንም እዚህ ያለ? ኩባንያዎችህ፣ ገንዘብህ፣ ስኬትህ፣ የፈለካትን ሴት ማግኘት ትችላለህ። ለምን መቼም ይቅር በማትል ሴት ፊት ትቆማለህ? ምክንያቱም እኔ ሌላ ሴት አልፈልግም። ባለቤቴን ነው የምፈልገው። ብትጠላኝም ዳግመኛ አብረን ባንተኛም ነገ ጥለሽኝ ብትሄጂም እንኳን አንቺ ባለሽበት መሆን እፈልጋለሁ። ግን እኮ ይሄ ጤናማ አይደለም። ምናልባት ላይሆን ይችላል፣ ግን ደግሞ እውነት ነው። በዚያ ምሽት ስኮት ከስብሰባ ዘግይቶ ሲመለስ
ጁሊያን በጥናት ክፍል ውስጥ በኮምፒውተሩ ላይ የሆነ ነገር ስትመለከት አገኛት። ሲገባ ቀናለች። እንባ በፊቷ ላይ ይወርዳል። ጁሊያ ምን ተፈጠረ? የኮምፒውተሩን ስክሪን ወደ እሷ አዞረችው። ኢሜሎች፣ ለ5 ዓመታት ለኔ የላካቸውና ለኔ ያልደረሱኝ ኢሜሎች። የስኮት ሆድ ተረበሸ። ስለነሱ ረስቶ ነበር። ሻንጋይ በነበረበት በእያንዳንዱ ምሽት ለጁሊያ ስለውሎ ምን ያህል ናፍቆት እንደነበረው፣ የተሻለ ህይወት እንዲኖራቸው ምን ያህል እየደከመ እንደሆነ ይጽፍላት ነበር። በመቶዎች የሚቆጠሩ ኢሜሎች፣ የፍቅር ደብዳቤዎች። አሽሊ ኢሜልህንም ሰብራው ነበር፣ ጁሊያ በሹክሹክታ ተናገረች። እያንዳንዱን ትይዘው ነበር። እናም አንተ ወደማታያቸው ፎልደሮች ትልካቸው ነበር። ሌላ ነገር ስፈልግ ግን በአጋጣሚ ያገኘኋቸው። ስኮት ከወንበሯ አጠገብ ተንበረከከ። ጁሊያም አልረሳኸኝም ነበር አለች፣ ድምጿ እየተሰባበረ። ይሄ ሁሉ ነገር ግድ የማይሰጥ መስሎኝ ነበር፣ ግን በየቀኑ ትጽፍልኝ ነበር። ኢሜሎቹን እያገላበጠች ጥቂት ክፍሎችን ጮክ ብላ ነበበች። ውድ ጁሊያ፣ ዛሬ በህይወቴ ትልቁን ድርድር አጠናቅቄያለሁ፣ ግን ካንቺ ጋር ሆኜ ስላላከበርኩት ባዶነት ተሰምቶኛል። ሌላኛው ጁሊያ፣ ዛሬ ቀይ የለበሰች ሴት አየሁና አንቺን አሰብኩ። ያንን ቀይ ልብስ የለበስሽበትን የጋብቻ በዓላችንን ታስታውሻለሽ አይደል? ትንፋሽን ነበር የነጠቅሽኝ። እያንዳንዱን ቃል ከልቤ ነበር የጻፍኩት። ስኮት ተናገረ። ይሄኛው ከ3 ዓመት በፊት ነው። ጁሊያ ድምጿ እየተንቀጠቀጠ ቀጠለች። ውድ ጁሊያ፣ ዛሬ ልደውልልሽ ሞክሬ ነበር፣ ግን ስልክሽ ተዘግቷል። በጣም እየተጨነኩ ነው። እባክሽን በምትችይ ጊዜ ደውይልኝ። ድምፅሽን መስማት ያስፈልገኛል። በጣም ናፍቀሽኛል። ህመሙ በአካል እየተሰማኝ ነው። ያንን ስጽፍልሽ ተስፋ ቆርጬ ነበር። መደወሌን መጻፌን ግን ቀጠልኩ። ለምን ምላሽ እንደማትሰጪኝ አልገባኝም ነበር። ጁሊያ በአዲስ እንባ ተመለከተችው። እኔ ደግሞ ሙሉ በሙሉ ጥለኸኝ ሄድክ መስሎኝ ነበር። ስኮት፣ ያኔ እኔ መንገድ ላይ ነበርኩ፣ እየተራብኩና እየታመምኩ ነበር። አንተ ደግሞ እኔ የማላያቸውን የፍቅር ደብዳቤዎች ትጽፍልኝ ነበር። አሽሊ ቀሪ ህይወት ዘመኗን እስር ቤት ታሳልፋለች። ግን ያ በቂ አይደለም፣ መቼም በቂ አይሆንም። ጁሊያ ላፕቶፑን ዘጋችው። አንዱን ጮክ ብለህ አንብብልኝ። ስኮት ኮምፒውተሩን ወደ ራሱ አቅርቦ ከ4 ዓመት በፊት የተጻፈውን አንዱን አነበበ። የኔ ውድ ጁሊያ፣ ዛሬ ማታ በአንድ ፓርክ አጠገብ ሳልፍ እጅ ለእጅ የተያያዙ አረጋውያንን አየሁ። ለ50 ዓመታት ምናልባትም ከዚያ በላይ በትዳር የቆዩ መሆን አለባቸው እና ስለኛ አሰብኩ። ካንቺ ጋር ስለማርጀት፣ በ70 ዓመታችን እጅሽን ስለመያዝ፣ ለልጅ ልጆቻችን በዓለም ላይ ካለች በጣም ቆንጆ ሴት ጋር እንዴት እንደተዋደድኩ ታሪኮችን ስለመንገር አሰብኩ። ለኛ የሚሆን የወደፊት ህይወት ለመገንባት በጣም እየደከምኩ ነው። ግን ያ የወደፊት ህይወት አንቺ ከሌለሽበት ምንም ትርጉም የለውም። ከስኬት በላይ፣ ከገንዘብ በላይ፣ በዚህ ዓለም ላይ ካለ ከማንኛውም ነገር በላይ እወድሻለሁ። ወደ እኔ ተመለሺ፣ ወይም እኔ ወደ አንቺ እንድመለስ ፍቀጂልኝ። አንድ ቃል ብቻ ተናገሪ፣ ሁሉንም ነገር ትቼ እመጣለሁ። አንቺ ቤቴ ነሽ ጁሊያ፣ ሁሉ ጊዜም ቤቴ ነበርሽ። ሲጨርስ ጁሊያ እያለቀሰች ነበር። ለምን ሁሉንም ነገር ትተህ አልመጣህም? ለምን ወደ ቤትህ አልመጣህም? እያለቀሰች ጠየቀችው። ምክንያቱም እኔ ደንቆሮ ስለሆንኩ ነው። ምክንያቱም አንቺን ማስተዳደር ማለት ግዛት መገንባት መስሎኝ ስለነበር ነው። ፍቅር ማለት ስኬት መስሎኝ ስለነበር ነው። ግን ተሳስቼ ነበር። ፍቅር ማለት መገኘት ማለት ነው። ፍቅር ማለት እዚያ አጠገብ አብሮ መሆን ማለት ነው። ፍቅር ማለት የምትወደውን ሰው ከሁሉም ነገር በላይ መምረጥ ማለት ነው። ጁሊያ ቆማ ወደ መስኮቱ ተራመደች። ይህንን ሁሉ በምን ለውጠው እንደነበር ታውቃለህ? ወደሱ፣ ወደ ቤቱ፣ ወደ ፈርኒቸሩና በዙሪያው ወዳለው ህይወት እየተመለከተች በአንድ የስልክ ጥሪ ወደ ቤት እየመጣው ነው ያልክበት አንድ ጥሪ ብቻ፣ ያን ብቻ ነበር የፈለኩት። ወደ ኋላ ተመልሼ ያንን ጥሪ ማድረግ አልችልም፣ ግን አሁን እዚህ ነኝ እና ዳግመኛ መቼም አልሄድም። ወደሱ ዞረች። ዳግመኛ ልወድ ባልችልስ? ያ የኔ አካል መንገድ ላይ ሞቶ ቢሆንስ? ጁሊያ፣ ያ አካል ወደ ህይወት መመለስ እንደሚችል እስክታውቂ ድረስ እኔ ለሁለታችንም የሚበቃ ፍቅር አለኝ። እወድሻለሁ። ትልቁ ለውጥ የመጣው በታህሳስ ወር በአንድ ማክሰኞ ቀን ነበር። ስኮት ጁሊያን መንገድ ላይ ካገኛት በትክክል ከ6 ወር በኋላ። በረዶ ይጥል ነበር፣ የወቅቱ የመጀመሪያ በረዶ። ስኮት ወጥ ቤት ውስጥ ሆኖ ቸኮሌት እያዘጋጀ ሳለ ከአትክልት ስፍራው ድምጽ ሰማ።
ጁሊያ በበረዶ ላይ በባዶ እግሯ ቆማ እጆቿን ዘርግታ ፊቷን ወደ ሰማይ አንስታ አያት። ብርድ ልብስ ይዞ ወደ ውጭ ሮጠ። ጁሊያ ይበርድሻል። እየተሰማኝ ነው ስኮት፣ እየተሰማኝ ነው አለች ምንም ሳትነቃነቅ። ለ3 ዓመታት ምንም አይሰማኝም ነበር። ደንዝዤ ነበር፣ ባዶ ነበርኩ። አሁን ግን ብርዱ እየተሰማኝ ነው። በረዶ ፊቴ ላይ ሲያርፍ ይሰማኛል። በህይወት እንዳለው ይሰማኛል። ስኮት ብርድ ልብሱን በትከሻዋ ላይ ጠቀለለላት። እባክሽን ወደ ውስጥ እንግባ። በምትኩ ጁሊያ ወደሱ ዞረች። አሁኑኑ ግሬስን መጎብኘት እፈልጋለሁ። ከኔ ጋር ትመጣለህ? ወደ ግሪንውድ መቃብር በዝምታ ተጓዙ። በረዶ ሁሉንም ነገር ሰላማዊና ንጹህ እንዲመስል አድርጎታል። የግሬስ መቃብር ላይ ሲደርሱ ጁሊያ ተንበርክካ በረዶን ከመቃብሩ ድንጋይ ላይ ጠረገች። ሰላም ልጄ፣ እማዬ እዚህ ያለች፣ አባዬም አለ። ወደ ስኮት ቀና ብላየች። ከኔ ጋር ተቀመጥ። ስኮት በረዶ ላይ ከጎኗ ተንበረከከ። ለሷ የምነግራት ነገር አለ ጁሊያ ተናገረች። ግሬስ እንድትሰማው ጮክ ብዬ መናገር አለብኝ። ጽንፍ ዓለሙ እንዲሰማው አንተም እንድትሰማው ጮክ ብዬ መናገር አለብኝ። እሺ። ጁሊያ በጥልቅ ስሜት ተነፈሰች። ግሬስ የኔ ጣፋጭ፣ እማዬ ለረጅም ጊዜ በጣም አዝና ነበር። አንቺን በማጣቷ አዝና ነበር። በአባዬ በደረሰው ነገር በጣም አዝና ነበር። በሁሉም ነገር እናትሽ አዝና ነበር። ግን ዶክተር ሞሪሰን በንዴትና በሐዘን መቆየት አንቺን አያከብርሽም ትላለች። በሆዴ ውስጥ በነበርሽባቸው ጊዜያቶች ለኔ ንጹህ ተስፋ፣ ንጹህ ድል ሰጥተሽኝ ነበር እና እንደገና በዛ መንገድ መኖር መጀመር እፈልጋለሁ። የሆነውን ሁሉ ስለረሳው ሳይሆን የጎዱኝ ሰዎች እንዲያሸንፉ ላለመፍቀድ ስለወሰንኩ ነው። አሽሊ አታሸንፍም፣ ህመም አያሸንፍም እና ምናልባት ብቻ እኔና አባዬ እንደገና ቤተሰብ መሆን እንማር ይሆናል። እንደ ድሮ አይነት ቤተሰብ ሳይሆን አዲስ፣ ጠንካራ የሆነ ማንኛውንም ነገር መቋቋም የሚችል ቤተሰብ። አስከፊውን ነገር አልፈናል። ወደ ስኮት ዞረች። አንድ መኝታ ቤት ለመጋራት ገና ዝግጁ አይደለሁም። ለፍቅር ግንኙነት ወይም ለትልልቅ ስጦታዎች ገና ዝግጁ አይደለሁም። ግን ቢያንስ ለመሞከርና አንተን እንደገና ወደ ህይወቴ ለማስገባት አሁን ዝግጁ ነኝ። የስኮት አይን በእንባ ተጋረደ። ይቅር ብዬሃለሁ ስኮት። ይገባሃል ብዬ ሳይሆን እኔ ሰላም ስለሚገባኝ ነው። ይህንን ሸክም መሸከም ማቆም ስለሚገባኝ ነው። እንደገና ደስተኛ መሆን ስለሚገባኝ ነው እና በጥላቻው ውስጥ ሆኜ መቼም ደስተኛ መሆን አልችልም። እኔ ይቅርታ አይገባኝም። ትክክል ነህ፣ ይቅርታ አይገባህም። ግን ለማንኛውም እየሰጠው ነው። ምክንያቱም ፍቅር የሚያደርገው ያንን ነው። ፍቅር ይቅር የማይባለውን ይቅር ይላል። ፍቅር መተው በሚቀልበት ጊዜ እንኳን ይሞክራል። ፍቅር ከከባድ ክረምት በኋላ እንኳን የሚፈኩ የኒው ዳውን ጽጌረዳዎችን ይተክላል። ስኮት ወደ እቅፉ አስገባት። ወደ ኋላ አላለችም። አቀፈችው። ጭንቅላቷ በደረቱ ላይ ሆነ። ሁለቱም በልጃቸው መቃብር ላይ በበረዶ ውስጥ አለቀሱ። አመሰግናለሁ፣ ስኮት በሹክሹክታ ተናገረ። ሌላ እድል ስለሰጠሽኝ አመሰግናለሁ። ግን እንዳታባክነው። ዳግመኛ ጥለኸኝ ከሄድክ፣ ዳግመኛ ስራን ከኛ በላይ ከመረጥክ በቃኝ። ይገባሃል? ይህ ትክክል ለመሆን ያለህ አንድ እድል ብቻ ነው። ገብቶኛል። ቃል እገባልሻለሁ ጁሊያ፣ ቃል እገባለሁ። እስካሁን እየተመለከታችሁ ከሆነ በጣም ደስ የሚል ታሪክ ነው እያላችሁ ኮሜንት ላይ ጻፉልን። ይህንን ውብ ታሪክ ማን በእውነት እየተከታተለ እንደሆነ ለማየት ይረዳናል። ከአንድ ዓመት በኋላ ስኮት በአትክልት ስፍራ ውስጥ ጁሊያ ስዕል ስትስል ይመለከታት ነበር። ውጭ ስዕል መሳያዋን አቁማ ስራ ላይ ነበረች። አሁን ብዙ ጊዜ ትስላለች። ስራዎቿን በኢንተርኔት ላይ ትለጥፋለች። በአንድ የአካባቢው ጋለሪ ውስጥ እንኳን ስራዎቿ ለእይታ ቀርበው ነበር። በሷ ጥረት ያገኘችው ስኬት ነው። የአትክልት ስፍራው በፈኩ ጽጌረዳዎች፣ በተለይም በኒው ዳውን ጽጌረዳዎች ተሞልቷል። ጁሊያ በደርዘን የሚቆጠሩትን ተክላ ነበር። ቢራቢሮችንና ንቦችን የሚስቡ ለስላሳ የሮዝ አበቦች ባህር ፈጥራለች። በጣም ቆንጆ ነበር። በህይወት ያለ ነገር ነበር። ምን እየሳልሽ ነው? ስኮት የሎሚ ጭማቂ ይዞ እየቀረበ ጠየቃት። ጁሊያም ፈገግ አለች። አንተን እየሳልኩ ነው። ስዕሉን ተመለከተው። በአትክልት ስፍራ ውስጥ የቆመ ሰው በጽጌረዳዎች ተከቦ የጠፋ የሚመስል ግን ተስፋ ያለው ሰውን ያሳያል። እንደዛ ነው የምታየኝ? አንተ እኔን ስታገኝ እንደዛ ነበርክ። የጠፋ ግን ደግሞ የምትፈልግ፣ ያልዘገየ ለመሆን የምትመኝ። ሌላ ቀለም ጨመረችበት። ግን እዚህ ጋር ተመልከት። ከጥላዎች ውስጥ የምትወጣው ሁለተኛ ምስል የምትስልበትን
የጀርባ ክፍል አሳየችው። ይህች እኔ ወደ ህይወት ስመለስ ነኝ፣ ወደ አንተ ስመለስ። ስኮት ጭማቂውን አስቀመጠና ከበስተጀርባው አቀፋት። በምቾት ተጠጋች። አሁን ብዙ ጊዜ እንደዚህ ይቆማሉ። ባንቺ ኩራት ይሰማኛል፣ ስኮት ተናገረ። ስለ ስራሽ፣ ስለ ጥንካሬሽ እና ሌላ እድል ስለሰጠሽኝ በእኛ ኩራት ይሰማኛል። ጁሊያ አረመችው። ይህንን ሁሉ ያደረግነው አብረን ነው። ፈውስን፣ ስራውን፣ ይቅርታውን፣ ሁሉንም ነገር እኔ ብቻ ወይም ደግሞ አንተ ብቻ አይደለህም። በየቀኑ አንዳችን ሌላችንን ለመምረጥ መወሰናችን ነው። ሌላ የምሰጥሽ ነገር አለኝ። ስኮት ትንሽ ሳጥን አወጣ። ጁሊያ በጉጉት ዞር አለች። በውስጡ ቁልፍ ነበር። ይሄ ምንድን ነው? አዲሱ መጠለያችን ነው። ትላንት ዳውንታውን ውስጥ ተከፈተ። ስሙ የግሬስ ሃውስ ይባላል። የግሬስ ቤት 24 አልጋዎች፣ ሙሉ ወጥ ቤት፣ የስነ ልቦና አገልግሎቶች፣ የሥራ ስልጠና ፕሮግራሞች፣ ሰዎች እንደገና በእግራቸው እንዲቆሙ የሚያስፈልጋቸው ነገሮች ሁሉ አሉት እና አንቺ እንድታስተዳድሪው ፈልጋለሁ። የጁሊያ አይኖች ፈጠጡ። ጁሊያ፣ አንቺ የሚያልፉበትን ነገር ትረጃለሽ። ምን እንደሚያስፈልጋቸው በደንብ ታውቂያለሽ። እኔ በማልችልበት መንገድ አንቺ ግን ልትረጃቸው ትችያለሽ። ምን ትያለሽ? እሺ፣ አዎ፣ በእርግጥም በጣም ደስ የሚል ነገር ነው። አደርገዋለሁ። ተሳሳሙ። በተስፋ የተሞላ እውነተኛ መሳሳም ነበር። ሲላቀቁ ጁሊያ ሳቀች። ታውቃለህ፣ ምን የሚያስቅ ነገር እንዳለ ታውቃለህ? ምንድን ነው? ይህ ሁሉ ባይኖር ኖሮ፣ ህመሙ፣ መንገዱ፣ ስቃዩ ባይኖር ኖሮ እኔ ይህችን ሰው መቼም አልሆንም ነበር። የራሴን ጥንካሬ አላውቀውም ነበር። መታገልንም አልማርም ነበር። ስለዚህ በአንድ በኩል አመሰግናለሁ። ቤት አልባ ስለሆንሽ፣ ስለተጣልሽ ታመሰግኛለሽ? አይ እንደሱ አይደለም። ከማውቀው በላይ ጠንካራ መሆኔን ስለተረዳው አመሰግናለሁ። ቁሳዊ ነገሮች ምንም ትርጉም እንደሌላቸው ስለተማርኩ አመሰግናለሁ። እውነተኛ ፍቅር በትላልቅ ስጦታዎች ላይ የተመሰረተ አለመሆኑን ስለተረዳው አመሰግናለሁ። እውነተኛ ፍቅር ማለት በየቀኑ መገኘት ማለት ነው፣ በተለይም ደግሞ በከባድ ቀናት። ስኮት እንደገና ወደሷ አቀረባት። ለቀሪው ህይወቴ በየቀኑ እገኛለሁ፣ ቃሌ ነው። ጥሩ፣ ምክንያቱም የግሬስን ቤት ማስተዳደር ስንጀምር በጣም እፈልግሃለሁ። ከባድ ስራ ይኖርብናል፣ አብረን እናደርገዋለን። ከቤት ውስጥ የስኮት ስልክ ሲጠራ ሰማ። ችላ አለው። ይጥራና የድምጽ መልእክት ይቀመጣል አላት። ግን እኮ አስፈላጊ ሊሆን ይችላል። ከዚህ ቅስፈት በላይ ምንም አስፈላጊ ነገር የለም። ምንም የለም። ጁሊያ ፈገግ አለችና ብሩሿን እንደገና አነሳች። በስዕሉ ላይ ተጨማሪ ቀለሞችን ስትጨምር ስኮት ይመለከታት ነበር። ተሰብራ የነበረችው ሴት ራሷን በአንድ ነገር እየገነባች ነበር። እናሱ በፈውሷ ጉዞ ውስጥ ተሳታፊ በመሆኑ ኩራት ተሰማው። በዚያ ምሽት እንደ ሁል ጊዜው ማክሰኞ የግሬስን መቃብር አብረው ጎበኙ። ግን በዚህ ጊዜ ዜና ይዘው መጥተው ነበር። ሰላም ልጄ፣ ጁሊያ ተንበርክካ ተናገረች። እማዬና አባዬ የሚነግሩሽ ነገር አለ። በአንቺ ስም ቤት እየከፈትን ነው፣ የግሬስ ቤት። ልክ እንደማዬ የጠፉና የተጎዱ ሰዎችን እንረዳለን። በአንቺ ምክንያት ተስፋ እንሰጣቸዋለን። ምክንያቱም በጣም በአጭር ህይወት እንኳን ትልቅ ትርጉም ሊኖረው የሚችል ነገር አስተምረሽናል። ስኮት ጨመረ። እና ግሬስ፣ አሁን እማዬን እየጠበቅኳት እንደሆነ እንድታውቂ ይፈልጋለሁ። ከመጀመሪያው ማድረግ የነበረብኝን ነገር እያደረግኩ ነው። በትክክለኛው መንገድ እየወደድኳት ነው። እዚህ ነኝ፣ እዚህ ይገኛለሁ። ቃል እገባልሻለሁ ልጄ። ዳግመኛ እንዳላሳዝናት ቃል እገባልሻለሁ። ለመሄድ ሲነሱ ጁሊያ የስኮትን እጅ ያዘች። በጣም ቀላል ተግባር ነበር፣ ግን ደግሞ ሁሉንም ነገር ማለት ነበር። እምነት ማለት ነበር፣ አጋርነት ማለት ነበር። በእሳት ተፈትኖ ጠንካራ ሆኖ የወጣ ፍቅር ማለት ነበር። ወደ ቤት ለመሄድ ዝግጁ ነሽ? ስኮት ጠየቃት። ጁሊያም ራሷን ነቀነቀች። አሁን ወደ ቤት እንሂድ። ስኮት ጁሊያን መንገድ ላይ ካገኛት ከ2 ዓመት በኋላ በግሬስ ቤት ምርቃት ላይ አብረው ቆሙ። ከንቲባው እዚያ ነበር። የአካባቢው ዜና ምንጮች ዘግበውታል። ግን ከሁሉም በላይ አስፈላጊው ነገር በዚያ ቀን 24 ሰዎች ወደ መጠለያው ገብተዋል። 24 በችግር ውስጥ የነበሩ፣ በየቀኑ ለመትረፍ የሚታገሉ፣ ተአምር የሚጠብቁ ነፍሳት። ይህ አሁን ቤታችሁ ነው፣ ጁሊያ በምርቃቱ ንግግር ላይ ነገረቻቸው። ቸር ሰዎች ስለሆንን ሳይሆን እያንዳንዱ የሰው ልጅ ክብር ስለሚገባው ነው። ምንም ሳይኖረው መቅረት ምን እንደሚመስል አውቃለሁ። እናንተ ሁላችሁም ባላችሁበት ቦታ ነበርኩ። ያ ተስፋ መቁረጥ ተሰምቶኛል። ግን ከዛ መመለስ እንደምትችሉ ልነግራችሁ ፈልጋለሁ።
እንደገና መገንባት ትችላላችሁ፣ መትረፍ ትችላላችሁ። እኛም እንድታደርጉት እንረዳችኋለን። ከስነ ስርዓቱ በኋላ አንዲት ሴት ወደ ጁሊያ ቀረበች። ወጣት ነበረች። ምናልባትም 25 ዓመቷ ይሆናል። አይኖቿ ፍርሃት ይታይባቸው ነበር። አመሰግናለሁ አለች በሹክሹክታ። ተስፋ ልቆርጥ ነበር። ጁሊያም አቀፈቻት። ተስፋ መቁረጥ የለብሽም፣ አሁን ሰላም ነሽ። ስኮት ባለቤቱ ይህችን እንግዳ ስትረዳ ተመለከተ። ፍቅር ለሚያስፈልገው ሰው ፍቅርን ስታፈስ አያት። ይህች ስኮት የወደዳት ጁሊያ ነበረች። ሩህሩህ፣ ጠንካራ ግን ደግሞ አዲስ ሰው ነበረች። በእሳት ውስጥ አልፋ ልክ እንደ ብረት የጠነከረች። በዚያ ምሽት በመኝታ ቤታቸው ውስጥ አሁን አንድ መኝታ ይጋራሉ። ጁሊያ በስኮት እቅፍ ውስጥ ሆና ተጠጋች። ስላገኘኸኝ አመሰግናለሁ። ወደ አንተ የምመለስበትን መንገድ እንድፈልግ ስለፈቀድክልኝ አመሰግናለሁ። እወድሃለሁ። እሱም በፍቅር ተሞልቶ እወድሻለሁ ሲል መለሰላት። ዛሬን፣ ነገን እና ከዚያ በኋላ ባሉት ቀናት ሁሉ በሁሉም ቀናት እወድሻለሁ። ወደ እንቅልፍ ሲሄዱ ስኮት እዚህ ደረጃ ያደረሳቸውን ጉዞ አሰበ። ህመሙን፣ ስህተቶቹን፣ ስኬቱን፣ ሁሉንም ነገር አሰበ። ስኬት ማለት ገንዘብና ስልጣን መስሎት የነበረ ቢሊየነር ነበር። ግን ጁሊያ እውነተኛ ስኬት ማለት ለምትወዳቸው ሰዎች መገኘት መሆኑን አስተማረችው። እውነተኛ ስኬት ማለት ከስኬት ይልቅ ግንኙነትን መምረጥ ማለት ነው። እውነተኛ ስኬት ማለት ወደ ቤት መመለስ እንዳለበት ማወቅ ማለት ነው። እናም በመጨረሻ ቤት ገባ። ውድ ተመልካቾቻችን የስኮትና የጁሊያ ታሪክ እውነተኛ ሀብት በገንዘብ ሳይሆን በሰው ልጅ ግንኙነት ጥንካሬና በይቅርታ ኃይል እንደሚለካ ያስተምረናል። ይህ ታሪክ ልባችሁን ከነካው እባካችሁ ላይክ አድርጉት እና ዛሬ ይህ መልእክት ለሚያስፈልገው ሰው አጋሩለት። ስለ ታሪኩ የተሰማችሁን ማንኛውንም አይነት ነገር ደግሞ ኮሜንት ላይ ጻፉልን። ከጨረሳችሁትና እስካሁን ድረስ ካያችሁም ጨርሰናል እያላችሁ ጻፉልን። እንደዚህ አይነት መሳጭ የሆኑ አስተማሪ ታሪኮችን በየቀኑ የምናቀርብበትን የዩቲዩብ ቻናላችንን እስካሁን ሰብስክራይብ ካላደረጋችሁ አሁኑኑ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። እናመሰግናለን። እንወዳችኋለን። ቸር ቆዩን።